ባጃን ባኮ ገብቷል። በስፍራ የሚገኘው ዘጋቢያችን ተመስገን ሽፈራው ተከታዩን አድርሶናል። አመሰግናለሁ። 29ኛው የዓለም የአየር ንብረት ለውጥ ጉባኤ በአዘርባጃን ባኩ ይካሄዳል። በዚህ በ29ኛው የዓለም የአየር ንብረት ለውጥ ጉባኤ ላይ ለመሳተፍም የኢትዮጵያ ልዑካን ቡድን በክቡር የፌዴራል ፕሬዝዳንት ታዬ አጽቀሥላሴ እየተመራ እዚህ አዘርባጃን ባኩ ዛሬ ረፋድ ወይም ከሰዓት ላይ ደርሷል ማለት ነው። የአየር ንብረት ለውጥ ጉዳይ ሲነሳ ሁልጊዜም ዓለማችን እየፈተኗት ካሉ ዋና ዋና ችግሮች በግንባር ቀደምትነት የሚጠራ ተግባራዊ ምላሽን የሚፈልግ ነገር ግን ለተግባራዊ ምላሹ ዓለማችን አሁንም ድረስ በርካታ ውይይቶችን፣ በርካታ ምክክሮችን፣ በርካታ ንግግሮችን እያደረገች በምትፈልገው ልክ ግን ውጤት ያላመጣችበት ችግሯ እንደሆነ ይነሳል። ኢትዮጵያ ይህንን ችግር በቋሚነት ወይም በዘላቂነት ለመመከት እንዲቻል የአረንጓዴ አሻራ ወይም የግሪን ሌጋሲ ኢኒሼቲቭን ወስዳ በርካታ ስራዎችን ሲሰራበት እንደነበረ ይታወሳል። ባለፈው ዓመት በነበረው ዱባይ ላይ በተካሄደው የኮፕ 28 የዓለም የአየር ንብረት ለውጥ ጉባኤ ላይ የኢትዮጵያ ተሞክሮ ቀርቦ ሲብራራበት እንደነበረ የምናስታውሰው ነው። በዘንድሮ በሚጠበቀው በዚህ በአዘርባጃን ባኩ በሚካሄደው ውይይትም የኢትዮጵያ ተሞክሮ በአረንጓዴ አሻራ ላይ እየሰራች ያለችው ስራ በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በኩል ይቀርባል ተብሎ ይጠበቃል ማለት ነው። እንግዲህ ወደዚህ ወደ አዘርባጃን ባኩ የመጣው የኢትዮጵያ የልዑካን ቡድንም በአገልግሎት አሰጣጥ የተሻለ የሚባለውን በአዘርባጃን ባኩ ያለውን ተሞክሮ ተዟዙሮ ለመመልከት ችሏል ማለት ነው። እንግዲህ በዚህ የነበረው አጠቃላይ ተሞክሮ 15 የሚደርሱ የመንግስት ሚኒስቴር መስሪያ ቤቶች አገልግሎት የሚሰጡበት ነው። አገልግሎታቸውን አውትሶርስ አድርገው ለአንድ ተቋም ሰጥተው ያ ተቋም እንዴት እንደሚሰራ የስራ ሂደቱንና አጠቃላይ ስራውን የሚያቀላጥፍበትን መንገድ ነው የልዑካን ቡድኑ ተዟዙረው የተመለከቱት። ይህ ደግሞ አገልግሎቶችን በማሳለጥ አገልግሎቶችን በማዘመን በቀላሉ ለተገልጋዮች ወይም ለዜጋው አገልግሎት መስጠት እንደሚቻል ያዩበት እንደሆነ አንስተዋል። አሳን ሰርቪስ ኮንሰፕት አሳን የተሰኘው የአገልግሎት አሰጣጥ እሳቤ የተጀመረው ከ12 ዓመታት በፊት ነው። በፐብሊክ ሰርቪስ ዘርፉ ተጨባጭ ለውጥ ለማምጣት ታስቦ የተሰራ የለውጥ ስራ ነው። ከ400 በላይ አገልግሎቶችን በአንድ ተቋም በአጭር ጊዜ የሚያስተናግድም ነው። ይህንን ተሞክሮ ለመውሰድ 20 የሚደርሱ ሀገራት እስካሁን ልምድ ለመቅሰም የሚያስችል የመግባቢያ ስምምነት ተፈራርመዋል። በእርግጠኝነት ከኢትዮጵያም ጋር ይህንን እንሰራለን። አሳን የሚል መጠሪያ የተሰጠው ይህ የሀገሬው ተቋም በሀገሩ ቋንቋ ወይንም በትርጓሜው ቀላል የሚል ትርጉምን ይይዛል። ይህ ደግሞ ስራዎችን በቀላሉ በቅልጥፍና መስራት እንዲቻል ታስቦ የወጣለት ስም እንደሆነ ለመረዳት ችያለሁ። እንግዲህ ይህንን ተሞክሮ ወደ ሀገራቸው ለመውሰድ 20 የሚደርሱ ሀገራት የመግባቢያ ስምምነት ከአዘርባጃን መንግስት ጋር እንደተፈራረሙ በጉብኝቱ ወቅት ተገልጿል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ይህ ወደ ሀገራችን ወስደን መተግበር የሚገባን ትልቅ ቁም ነገር ነው ያሉ ሲሆን በአገልግሎት አሰጣጥ የሚነሱ ችግሮችን ለመፍታትም ሁነኛ መፍትሄ ይሆናል ብለዋል። የተለያዩ መስሪያ ቤቶች የሚሰጧቸውን አገልግሎቶች በአንድ ማዕከል መስጠት ማለት ትልቅ ምርታ ነው። አገልግሎት መስጠት ብቻም ሳይሆን አገልግሎት የሚሰጥበት ጊዜ ደግሞ የሚያስገርም ነው። በ5 ደቂቃ ለምሳሌ መንጃ ፈቃድ ለማውጣት በአጋጣሚ ነው ተጋቢዎች ሙሽሮች አይተን ነበረ። እንደነገሩን ከሆነ የማሪች የጋብቻ ምስክር ወረቀት ለማግኘት 5 ደቂቃ ፕሮባብሊ ከፍ ያለው ደቂቃ እንደነገሩን ከሆነ አንድ ሰው አገልግሎት ለማግኘት 7 ደቂቃ ነው። የተለያዩ መስሪያ ቤቶች አገልግሎታቸውን እዚህ ማዕከል ይሰጣሉ። የፍትህ ሚኒስቴር አለ፣ ሚኒስትሪ ኦፍ ጀስቲስ፣ እንዲሁም ደግሞ የዋተር ዩቲሊቲ፣ የአገልግሎት ኤሌክትሪክ፣ የመብራት የመሳሰሉት በሙሉ። ስለዚህ አንድ የተማከለ ማዕከል ፈጣን የሆነ አገልግሎት መስጠት ማለት እጅግ ትልቅ ምርታ ነው። እውነቱን ለመናገር እንግዲህ በብዙ የሰለጠኑ ሀገሮች ወይም ዴቨሎፕ አድርገዋል በሚባሉ ሀገራት የማይገኝ ፈጣን ሰርቪስ በንጽጽር ካላቸው የህዝብ ብዛት አንፃር ሲታይ በጣም ዘመናዊ፣ ቀልጣፋ፣ ግልጽነት ያለው እና ቅድም እንዳልኩት ቴክኖሎጂ እና ሰው ተዋህደው ሊሰጡት የሚችሉት ትልቅ ውጤት እንደሆነ ተመልክተናል። ብዙ ነው የምንማረው እውነቱ። በየአካባቢው ያሉ መልካም ስራዎችንና የቴክኖሎጂ ፈጠራዎችን እንዲሁም አዳዲስ ግኝቶችን ወደ ሀገራችን በማምጣት የህዝባችንን ችግር መፍታት የጀመርነውን የእድገት ጉዞ ደግሞ ማፋጠን ይገባል ብለዋል የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ። ለኢትዮጵያ ቴሌቪዥን ተመስገን ሽፈራው፣ አዘርባጃን ባኩ።